ለማየት ራሱ የሚዘገደን ነበር። ለህፃናቶችም ለሴፍቲም ማህበረሰቡ ስራው ለመጥቶ ዘና የሚልበት ከ90 ብሎኩ 63 የሚሆኑት ሞዴል ናቸው። ሙሉ ወጪ ደግሞ ህብረተሰቡ ነው ያጫሉት። ለህብረተሰባችን ተስማሚ የሆኑ ቦታዎች ወደ ውስጥም ስትገባ ደግሞ የምታየው ልማት የተመጣጠነ ነው ማለት ነው። የብዙ ጊዜ ጥረት ነው። የተመቻቸ ቦታ ላይ መጫወታቸው ለኛ አድቫንቴጅ ነው። እኔ ባልበላም ባልጠጣም እኔ ይሄን ያያየው ይሄ ለራሱ ውበት አይደለም። የህዝባችን የልማት ተባባሪነት በጋራ መስራት ተቀናጅቶ መስራት አካባቢ ብሎኮች ለምቷል ሞዴል ሆነዋል ስንል አልጨረስናቸውም። አዲስ አበባ የብዙዎች ከተማ የለውጥ ማዕከል የዘመናት ታሪኳን አቅፋ የነገ ተስፋዋን ተሸክማ ዛሬ ላይ ደምቃ የምትታይ ከተማ ዛሬ አዲስ አበባ ከትናንት የተሻለች ለነዋሪዎቿ እየተገባች ከፍታ ላይ ለመድረስ የተደረገው ጥረት ፍሬ ማፍራቱን በግልጽ ያሳየች ነው። ይህ ለውጥ የመዲናዋን ገጽታ ከማሻሻሉም በላይ የነዋሪዎቿን ማህበራዊ ትስስርና መስተጋብር በአዲስ ምዕራፍ ላይ አስቀምጦታል። በዚህ ግዙፍ የለውጥ ሂደት ውስጥ የሞዴል መንደሮች ትግበራ ግንባር ቀደም ሚና ተጫውቷል። በተለይም በቦሌ ክፍለ ከተማ ወረዳ 12 የህብረተሰብ ንቁ ተሳትፎ እንዴት ዘላቂ ለውጥ ማምጣት እንደሚችል የሚያሳይ ያው ምስክር ሆኗል። እንደ ነዋሪነቴም እዚህ ለህፃናቶችም ለሴፍቲም በቃ ሌላ ቦታ መጫወቻ ቦታ እንኳን ሌላ ቦታ አንወስድም። መናፈሻችን ማህበረሰቡ ስራው ለመጥቶ ማታ ዘና የሚልበት ነዋሪው በተቻለ መጠን ጽዳት በሚባልበት ጊዜ እንደፈለገው አክብሮ ወጥቶ ጽዳቱን ያጸዳል። ግቢያችን ማንንም ሰው ሞዴል ነው የሚያደርገው። ይሄ ግቢ ለማለፍ ለማየት ራሱ የሚዘገደን ነበር። ክፍት ነው የቆሻሻ ገንዳ ያገንዳ ውስጥ ህብረተሰቡ በሙሉ ከሁሉም ብሎ ካብቶኛ ጋር ቢጥለው ቤቱ ሆነ ሽታ አያስቀምጥም። ቢምቢ ዲሾቹ በአብዛኛው ክፍት ናቸው፣ ውሃ ያቆራሉ። ስለዚህ እነ ብዙ መከራ ነበረብን፣ ብዙ ችግር ነበረ። ጅብ እዚህ ግቢ ነው የሚያድረው። ቆሻሻ ጋር ሲታገል ውሻ ከአንድ ሰዓት በኋላ ከተንጠለጠለበት የመኖሪያ ፎቅ ላይ መውረድ አይችልም። ስጋት ነው። ውሻው ያሰጋል፣ ጅቡ ያሰጋል፣ ሌባ ያሰጋል። አጥር የለውም። ህብረተሰቡን አስተባብረን አጥሩን አሳጥረን 90 በላይ ብሎኮች አሉን እንደኛ ወረዳ። ከ90 ብሎኩ 63 የሚሆኑት ሞዴል ናቸው በስታንዳርዱ መሰረት። ከዛ ደግሞ የተቀናጀ ሞዴል ነው አሁን እያሰፋን ያለን። የተቀናጀ ሞዴል ስንል ስራ ድል ፈጠራውንም ኢሲዲውንም የህፃናት መዝናኛውንም ሁሉም ፓኬጅ ሙሉ ያደረገ ከመብራት ከጸጥታ ከሰላም ሁሉን ነገር ሁሉም ፓኬጅ ያሟላ ስራዎች እየተሰሩ ያሉበት ሁኔታዎች አሉ። እነዚህ ሞዴል መንደሮች የከተማዋን ውበት ከማሳደግ ባሻገር የልማት ፍሬው ለሁሉም ነዋሪ እንዲደርስ አስችለዋል። ለመግባት እንኳን በጣም የሚያስቸግር ቦታ ነበር። እዚህ ስንመጣ እኛ ወደ 17 አመት ሊሆነን ነው። ገደል ነው እና ከላይ የሚመጣው ውሃ ተንደርድሮ በዚህ እንደዚህ ነው የሚያልፈው። ገደል ነው፣ በጣም ገደል ነበር። ድንጋይ በጣም ብዙ ድንጋይ ተሞልቶበት ስንት ነገር ተደርጎ ነው አሁን እዚህ ደረጃ የደረሰው ማለት ነው። የብዙ ጊዜ ጥረት ነው ለዛሬ ይሄን ደረጃ መድረስ ውጤቱ ማለት ነው። በፊት የነበረው እንደዚህ አልጸዳም ነበር። አሁን ግን ያው ህብረተሰቡ ተባባሪነት እንደዚህ ቆንጆ አምሮ ጸድቶ ሁሉን ነገር እዚህ በቃ ልጆች ይጫወታሉ፣ ንጹህ አየርን ተነፍሳለን። በጣም ልጆቹ ሲጫወቱ በጣም ነው ደስ የሚለን። ለነዋሪዎቿ ምቹ ስንል ህፃናት፣ አዛውንቶች ነዋሪው ወጥቶ ሲገባ የሚዝናናበት የሚያየው ነገር ምቹ እንዲሆን ጽዱ እንዲሆን በተለይ ብሎኮችን ከማልማት አንፃር ብሎኮችን በጥሩ ሁኔታ ሁሉን ነገር የያዘ ማለት ለህፃናት የሚሆን ህፃናቱ ደግሞ ምንድነው የሚፈልገው ከጫወታ ውጪ ሌሎች ላይብረሪ ዲኬር ተማሪ የሚማርበት የሚያጠናበት ማህበረሰቡ ደግሞ እዛ የሚገናኝበት
ከመገናኘትም ባለፈ ደግሞ የተለያዩ ኩነቶች ሲኖሩ ዘና ብሎ በጸዳ አካባቢና በባማሪ አካባቢ መኖር እንዲችል ሁሉን አቀፍ ሞዴልም ሊያሰኙ የሚችሉ ስራዎች ተሰርተው ብዙ ሞዴል ብሎኮችን ፈጥረናል። እነዚህ በህብረተሰብ ተሳትፎ ያበቡና ያማሩ መንደሮች ለነዋሪው ምቹ የመኖሪያ ስፍራዎችን ብቻ ሳይሆን መዝናኛና የአገልግሎት መስጫ ቦታዎችንም አካተዋል። ለልጆች ምቹ ነው፣ ንጹህ ነው፣ ጥበቃው ጥሩ ነው። እንደምታየው ውብ ነው፣ ግቢው ቆንጆ ነው በጣም። እኛም ሳንሳቀቅ ልጆቻችን እንደዚህ ወደቁ ወይ ደግሞ አጉል ቦታ እንትን ሄዱ ብለን ከምንሳቀቅ እንደዚህ የተመቻቸ ቦታ ላይ መጫወታቸው ለኛ አድቫንቴጅ ነው። ቆንጆ ሆስፒታል ሰርተናል። ያለውን ቦታ ደግሞ ኮሚናላችን ለጂም አሁን አብዛኛውን ሰው የማይተላለፉ በሽታዎች ተጠቂ ነው። ስለዚህ ከስራ መጥቶ ትንሽ እንቅስቃሴ የሚያደርግበት ጂም፣ የልጆች ማቆያ ዴይኬር በጣም አስፈላጊ ስለሆነ እነዚህ ላይብረሪ ሁሉ ነገር እንደዚህ ቋንቋ ትምህርት አለን። በክረምት ለምሳሌ 3 ወር መምህር እየቀጠርን እናስተምራለን። ንጽህናቸው የጠበቀ ለህብረተሰባችን ተስማሚ የሆኑ ቦታዎችን በዚህ መልኩ በተቀናጀ ሞዴል ብሎክና ሌሎች ከዚህ ጋር ተያያዥነት ባላቸው መልኩ ስራዎችን ከማህበረሰቡ ጋር በመቀናጀት እያከናወነ ይገኛል። በዋነኝነትም ይሄ መሆኑ አንደኛው የህብረተሰቡ ጤና በራሱ ተጠብቋል። ከምንም በላይ የአካባቢ ንጽህናን አካባቢ ላይ የምንሰራው ነገር ከኤንቫይሮንመንት አንፃር ትልቅ አስተዋጽኦ አላቸው። ኢቭን መዋያዎች በጣም ንጹህ የማዘውተሪያ በተለይም የህፃናትም ያዛውንቶች ማንበቢያም ኢሲዲ እዚሁ ጋር ተያይዞ አብሮ አለ። ሌሎች ስራዎችም እንደዚሁ አብሮ ተቀናጅተዋል። እነዚህ ግሪን ኤሪያዎች ሲሰሩ 6 ወር አካባቢ ያፈጀ ግሪን ኤሪያ ነው። ይሄን ግሪን ኤሪያ ስንወስድ ሙሉ ወጪ ደግሞ ህብረተሰቡ ነው ያቻሉት። በራሳችሁ ወስኖ በወር ስንት ብር ማስገባት አለብን የሚል ነገር ከወሰኑ በኋላ ከኛ ደግሞ ምን ድጋፍ ያስፈልጋል የሚል ለመገንባት ፍቃድ ያስፈልጋል፣ ድጋፍና ክትትል ያስፈልጋል፣ ባለሙያ ያስፈልጋል። ይሄን እንዴት እናገኛለን የሚል ነገር ከኛ ጋር እየተነጋገሩ ነበር ማለት ነው። እኛም ደግሞ እንደ ጽህፈት ቤት ኃላፊም በሳምንት የተሰራውን ስራ ተመላልሰን እየጎበኘን ነበር። እያየን ኮሜንት እየሰጣን ነው የተሰራ ማለት ነው። ዛሬ ላይ የህብረተሰቡ ተሳትፎ የልማት ምሰሶ ሆኖ እያንዳንዱ ተግባር የማህበረሰብን ጥልቅ ተሳትፎ እያሳየ ይገኛል። በቦሌ ክፍለ ከተማ ወረዳ 12 የሚገኘው የሰፈረ ሰላም ኮንዶሚኒየም ለዚህ ተጨባጭ ማሳያ ነው። ህብረተሰቡም አሪፍ ነው ማለት ህብረተሰቡም ተግባብቶ ነው የሚኖረው። እንደገና ደግሞ ኮሚቴዎችም ባለው እንትን ክትትል ያደርጋሉ። የማህበረሰቡ ተሳትፎ ግድ ስለሚያስፈልግ ወተን ቦራንዴ ጽዳት ዘመቻ እናደርጋለን። ያለውን ደግሞ ከጥበቃም ጋር ሆነ ከጽዳት ሰራተኛ ጋር ሆነ ግቢውን ከመንከባከብ አንፃር ደግሞ እያንዳንዱ ያለው የግቢው ድርሻ ስላለ ድርሻችን እንወጣለን ማለት ነው። የህብረተሰቡ እንግዲህ አድርጊ በሚባልበት ጊዜ ወጣ አጽዳ በሚባልበት ጊዜ ማንም ደስተኛ ነው። ደስ ይለናል። እኛ 9 ዓመታችን ነው ከዚህ ከገባን አውጥተን ለሽቦም አዋጡ ሲሉን አዋጥተን ነው አጥሮ አዋጥተን ነው ለልማት ይሄን ይዋጣ ቢባል እምቢ ማለት የሚባል በፍጹም አይታሰብም። እኔ ባልበላም ባልጠጣም እኔ ይሄን ያየው ይሄ ለራሱ ውበት አይደለም። የልጆች እንደዚህ ሲጫወቱ ኳስ ሜዳ እንዴት እንዳሳመሩ ተመልከቱ እስኪ። ጥሩ ግቢ ነው በእውነት። ያው የአካባቢ ሰው ጥሩ አመለካከት ያለው ነው። በትብብር ይሄንን ግሪን ኤሪያ እዚህ ደረጃ አድርሶታል እና በጣም ገደል ነበር ይሄ አካባቢ። ያንን ሁላ በጣም ብዙ ብር ነው የወጣበት። ይሄንን ገደሉ ተሞልቶ ይሄንን ነገር ማቴሪያል ሁሉ ተሟልቶ እዚህ ደረጃ የተደረሰው በብዙ ጥረት ነው። ህብረተሰቡ
ራሱ ከሚያየው እንዲነሳና ተነሳሽነት ይፈጥራል። ኮሪደሩን ያያል፣ ከተማው በጣም እየለማ መሆኑን ያይና በራሱ ተነሳሽነት በራሱ ኮሚቴ አዋቅሮ ባለውም ኮሚቴ ወይ ደግሞ ለዚህ ለልማትም ተብሎ ኮሚቴ በማዋቀር ሀብት በማሰባሰብ በራሱ የሚሰራቸው ስራዎች በጣም ሞዴል የሆኑ ስራዎች አሉ። እንደገና ደግሞ እኛ ገብተን በማወያየት በማነሳሳት ሌሎችን በማስጎብኘት ራሱ ከአንድ ሞዴል ሌላ ሞዴል ሄዶ እንዲጎበኝ አንድ ሞዴል ስናስመርቅ ከሌላ ሞዴል ከሌላ አካባቢ መጥተው እንዲመርቁ እንዲያዩ በማድረግ በማነሳሳት ወረዳውም የራሳችንን ሚና እየተጫወትን ያለ ነው። የህብረተሰብ ተሳትፎ ጽፈት ቤት ኢቭን ከክፍለ ከተማ አይደለም ከከተማም ወርዶ በማየት በመደገፍ በተለይ ኮብልስቶን ስራዎችን እሱን የማገናኘት ስራ እንደዚህ ደግሞ የህፃናት መዋያና መጫወቻ ቦታዎችን ከመጎብኘትም ከመደገፍም በሐሳብ ከመደገፍም ከመቆጣጠርም አንፃር የተቀናጀ ስራ ነው እየሰራን ያለን። እነዚህ ሞዴል መንደሮች ለነዋሪዎች ውብ ስፍራን ከመፍጠር በላይ የዜጎችን ማህበራዊ መስተጋብር በማሳደግ ረገድ ከፍተኛ ሚና እየተጫወቱ ነው። በሰፈረ ሰላም ሞዴል መንደር ጎረቤት ከጎረቤት ጋር ይበልጥ ተቀራርቦ የጋራ ማህበራዊ እሴቶችን ሲፈጥር ማየት የተለመደ ሆኗል። ዙሪያውን ያሉ ቦታዎች እነሱን አስፈቅደን ለህብረተሰቡ 42 ሱቆች ሰርተናል። 42 በ3 እና በ5 አደራጅተናል። እነዛ ሰዎች ስንት ሰዎች ተጠቃሚ ያርገናል? 142 ሰዎች ተጠቃሚ ያርገናል። 146 ሰዎች በዚህ በዙሪያ ባሉ ስራ ፈላጊዎችን ማለት ነው። ከስራ እድል ፈጠራ የወረዳ 12 እና የቦሌ ክፍለ ከተማ ስራ እድል ፈጠራ ጋር በመቀናጀት እነሱ ከፍተኛ ድጋፍ አድርገውልን ይሄ የሚያመላክተው የህዝባችን የልማት ተባባሪነት በጋራ መስራት ተቀናጅቶ መስራት መንግስት የሚያወጣውን ሀብት ከማዳንም አንፃር ትልቅ አስተዋጽኦ አለው። ከጊዜ ወደ ጊዜ እንደ ቦሌ ክፍለ ከተማ የህብረተሰባችን ተሳትፎ በእጅጉ እየጨመረ ነው ማለት ነው። አካባቢውን ከማቀራረብ ማህበራዊ እሴቱን ከመገንባት አኳያ በርካታ ስራዎች እየተሰሩ ነው ማለት ነው። ለምሳሌ የማይተዋወቁ ጎረቤታሞች በዚህ ውስጥ ተገናኝተው ውይይት ያደርጋሉ። አዛውንቶች፣ ወጣቶች፣ ህፃናት። ስለዚህ ከዚህ በፊት ጎረቤት ለጎረቤት የማይተዋወቅበት እሴቶች ያልተገነባበት ሁኔታዎች ነበሩ። አሁን ትልቅ ፋይዳ እየሰጠን ያለው የመግባባትና አብሮ የመስራት አብሮ የማደግ አብሮ የመልማት ኢቭን አስተዳደሩ ጭምር መጥተው እኛ ማልማት እንፈልጋለን የሚል የልማት ፍላጎቱ ጥያቄው የመንግስትን ስትራቴጂክ በተከተለ መልኩ እየሄዱ ያሉበት ሁኔታ በጣም አፕሪሺየት የሚደረግ ነው። እኛ ራሱ የሚገርም ካልቸር ፈጥረናል። አሁን እዚህ ግቢ ውስጥ ለምሳሌ ህብረተሰብ እያንዳንዱ ብሎክ ላይ በብሎክ አደረጃጀት ተደርጎ ኑ ቡና ጠጡ ፕሮግራም አላቸው። እያንዳንዱ ብሎክ ውይይት ያደርጋሉ። ከሱ በተጨማሪ ደግሞ በየብሎኩ እያንዳንዱ ብሎክ ላይ ቡና ጠጡ ፕሮግራም አለ። በቡና ጠጡ ፕሮግራም ላይ ስለ ጤና ውይይት አለ፣ ስለ ልማት ውይይት አለ፣ ስለ ጽዳት ውይይት አለ። አንዳንድ ሰዎች ወደ ኋላ የሚቀሩትን ማህበራዊ ተጽዕኖ ያደርጉባቸዋል። ናውጣ ለምን ቡና አብረን አንጠጣም? ነይ ውጪ፣ ለምንድን ነው ልማት እኛ ጋር መሳተፊም? ለምን ጽዳት አሳተፊም? ለምን ማህበራዊ አገልግሎቶች ላይ ለምን አሳተፊም? ያሉ እርስ በርስ ሲወቃቀሱ ከመንግስት ጫና ከኮሚቴ ጫና ይልቅ የማህበረሰብ ተጽዕኖ በጣም ትልቅ ፋይዳ አለው። የሚገርም ነገር በዛ በጣም ውጤታማ ሆነናል። የመዲናዋን ውበት በአዲስ መልክ የገለጸው የኮሪደር ልማት ፕሮጀክት ከነዚህ ሞዴል መንደሮች ትግበራ ጋር በአንድነት ተፈጽሞ የአዲስ አበባን ገጽታ ከፍ አድርጎታል። በቦሌ ክፍለ ከተማም ይህን አስተሳስሮ የመተግበር ስትራቴጂ በርካታ አስደናቂ ውጤቶችን አምጥቷል። ይህ በከተማ ፕላንና በህብረተሰብ ተሳትፎ መካከል ያለውን ቅንጅት የአዲስ አበባን የወደፊት ዕጣ ፈንታ እየቀየረ ነው። ከተማችንን ውብ ከማድረግ አንፃር ከኮሪደር ልማታችን ጋር የማስተሳሰር ስራ ያው በሰፊው እየተሰራም ስለሆነ ለከተማችን ብሎም የክፍለ ከተማችን ኢኮኖሚንም ከመጨመር አንፃር መዝናኛ ቦታዎችንም ከማሳደግ አንፃር የቱሪስት ቦታዎችንም ከማሳደግ አንፃር ትልቅ ሚና አላቸው ማለት ነው። ወጣ ስንል
ትላልቅ ሃይዌዎች ላይ ትላልቅ መንገዶች ላይ የምናያቸውን ነገሮች ወደ ሰፈራችን ማምጣት አለብን በሚል ወጣም ስትል ኮሪደር ላይ የምታየው ልማትና ወደ ውስጥም ስትገባ ደግሞ የምታየው ልማት የተመጣጠነ ነው ማለት ነው። የተመጣጠነ ነው። ይሄ በብዛት ሰርተንበታል። በብዛት ደግሞ ለማስፋትና ሁሉን ደግሞ ተደራሽ ለማድረግ ቀጣይነት ያለው ስራ እየሰራን ነው። እዚህ ላይ ህብረተሰቡ በጣም ተባባሪ ነው። ኮሪደር ልማት ለኛ አንድ እድሉን የፈጠረ በፊት ግንዛቤ ለመስጠት በጣም እየተቸገር ነበር። አሁን ግን ያባለሙያም ድካም ቀንሰዋል። ሁለተኛ ደግሞ ሰፈሩ ውብ ነው፣ ጽዱ ነው። እኛ በሳምንት አንዴ ነው ጽዳት የምንል፣ እነሱ ግን 3 ጊዜ ያጸዳሉ ማለት ነው። አዲስ አበባ አቅዳ ለምትሰራው የስማርት ሲቲ ትግበራ እነዚህ በየመንደሩ እየተገበሩ ያሉ የሞዴል መንደሮች ፋይዳቸው የላቀ ነው። አዲስ አበባችን ከበፊቱ በጣም አያሌ ለውጦች የታዩባት ከተማ ነች። ይሄ ደግሞ እስከ መንደር እስከ ሰፈር እስከ ብሎክ ድረስ በሚገባበት ጊዜ አጠቃላይ የከተማውን የስማርት ሲቲነት ሽፋን ከፍ ማድረግ ስለሆነ በዚህ ላይ እንግዲህ የህብረተሰቡ አስተዋጽኦ የአመራሩ አስተዋጽኦ ቁርጠኝነት በጣም የላቀ ነው ማለት ነው። ይሄ ስንል ብዙ ብሎኮች አሉ። ከብዙ ብሎኮች አብዛኛዎቹም በሚባል ደረጃ ያማረ ህፃናት እንዲጫወቱበት አንዳንዱ ብሎክ ሰፊ የሆነ ከሚኒ ሚዲያ እስከ ታች ሰው ቁጭ ብሎ ላይብራሪ የሚያነብበት የሚናፈስበት ኩነቶች ሲኖሩ ደግሞ አካባቢ በጋራ ቁጭ ብሎ የሚማከርበት ይሄ ተሳስሮ ከኮሪደር ጋርና አጠቃላይ የአዲስ አበባችንን ስማርት ሲቲነት የሚያጎላ ስራ እየተሰራ ነው ያለው። ከስማርት ሲቲ ግንባታ አንፃር የተቀናጀ ሞዴል ብሎክ ትልቅ ሚና አላቸው። የመጀመሪያው ከኮሪደር ጋር አብሮ ይተሳሰራል። እነዚህ ስራዎች አካባቢውን ንጽህና ከመጠበቅም ባለፈ ምናልባትም አንዳንዶቹ የተቀናጁ ሞዴል መንደሮቻችን ብሎኮቻችን ከቴክኖሎጂም ጋር የተሳሰሩ ናቸው። ስማርት ሲቲ ያለውን ምቹ ሁኔታ መደላደል ከመፍጠር አንፃር ትልቅ አስተዋጽኦ አላቸው ማለት ነው። ለአንድ ዘመናዊና አስተዋይ ከተማ መሰረት የሚሆኑት መርሆች ከነዋሪው ተሳትፎ ጋር አዋህደው እውን እያደረጉ ነው። እነዚህ ዛሬ ጅማሮ ሆነው መዲናዋን ያስጌጡ ሞዴል መንደሮች የነገዋን አዲስ አበባ ገጽታ የሚቀርጹ ናቸው። ነገ አድገውና ገዝፈው ሲተገበሩ የአዲስ አበባን ትልቅ እቅድ እውን ማድረጋቸው አይቀሬ ነው። ለዚህም እንደ ትናንቱ ሁሉ ጽናትና ትጋትን የተሞላበት ስራ ይጠይቃል። የአዲስ አበባ የለውጥ ጉዞም ይቀጥላል። አካባቢ ብሎኮች ለምቷል፣ ሞዴል ሆነዋል ስንል አልጨረስናቸውም። በቀጣይነት ነው መሰራት ያለበት። በቀጣይነት እንሰራለን ስንል አንዳንዶቹን ልክ አመራራችን እኛም እንደ ወረዳ ደርሰን አወያይተን ወደ ስራ እንዲገቡ ማድረግ የጀመርናቸው አሉ። ደግሞ የለማ ብሎኮችን ሞዴል የሆኑ ብሎኮችን መጥቶ እንዲጎበኙና ወደ ራሳቸው እንዲወስዱ የማድረግ ኮሚቴዎችን የማጠናከር ይሄ እንዲጠናከር እየሰራና ያለ ነው። የልማት ስራዎቻችንን በማስፋት ትልልቅ ስራዎችን በመስራት የተቀናጀ ሞዴል ብሎኮችን በማስፋት ከተማችንን ወደ ስማርት ሲቲ ለመሸጋገር በመታረገው ጥረት ውስጥ የበኩሉን ሚና እየተጫወተ ነው። ይሄንን የማጠናከር ኃላፊነት፣ ስራውን የማከናወን ኃላፊነት፣ ህብረተሰቡን የማስተባበር ኃላፊነት እንደ መንግስትም በሰፊው እየሰራን ነው። ህብረተሰባችንም ከጎናችን ሆኖ ምን እናግዝ፣ ምን እንርዳ፣ ምን እንደግፋችሁ፣ ምን ይቀራችኋል በሚል ያሉትን ነገሮች በጋራ እየሰራን ነው ማለት ነው።